ኢየሱስ ክርስቶስ ወደ ማን የጸለየው በእናንተ ትምህርት? ወደ አብ። ለምን ወደ አብ ይጸልያል? እሱ አምላክ አይደለም? አምላክ ነው ግን ተገልጧል በስጋ። ኦኬ፣ ስጋ ስለተገለጠ አምላክ አይደለም? አይ አምላክ ነው። ስለዚህ ለምን ስጋ ተገልጧል? ሊሰራ ነው። ወደ ምድር የተገለጠው ወደ ምድር የመጣው ሊሰራ ነው። ገባኝ። ኦኬ፣ ሊያከናውን ነው። በጣም ገብቶኛል። በስጋ ሲገለጥ በሰማይ ከአባቱ ጋር የለም አለ። ኦኬ፣ ስለዚህ ወደ ማን የጸለየው? ወደ አባቱ። ወደ አባቱ ማለት እኮ እሱ ከአባቱ ጋር እኮ ስላለ ወደ ራሱ ማምላክነት ነው የጸለየው። አዎ ሼር ያደርጋል አምላክነት። ስለዚህ ወደ ራሱ ነው የጸለየው ማለት ነው። እየጸለየ ያለው በስጋ ነው። ስጋ ነው ያለው። ስጋ ውስጥ መለኮት የለም እንዴ? እንዴት ነው ስጋ ብቻውን ይጸልያል እንዴ? አብም መለኮት አለው፣ ወልድም መለኮት አለው፣ መንፈስ ቅዱስ መለኮት አለው ማለት እችላለሁ? አው ግን ያ መለኮት የሚባለው የሚመረመር አይደለም ወይ? አካል ያለው አይመረምሩት። እኔ ያልኩት አብም መለኮት አለው፣ ወልድም መለኮት አለው፣ መንፈስ ቅዱስ መለኮት አለው ማለት እችላለሁ ወይ? አዎ ትችላለሽ። ኦኬ። ስለዚህ በስጋ የተገለጠው ማን ነው በእናንተ ትምህርት? ወልድ። ኦኬ። መለኮቱ ማን ይባላል? ስም ካለው መለኮት። መለኮት ያልተገለጠ ደግሞ አለ በስጋ? አዎ መንፈስ ቅዱስ ነው። መምህር መሬሳ ሰላም ብለናል። እንኳን ደህና መጡ። ሰላም ሰላም። እሺ ይሄኛውን ስዕል ይቀበላሉ? መጀመሪያ ካልተቀበሉ አልቀበልም ይበሉ። ምንድነው ስዕል? ተቀበለን አጫብጭበናል። እሺ ይሄ ይታዩታል። አሁን መሀል ላይ ስላሴ፣ ከዛ አብ፣ ከዛ ወልድ፣ ከዛ መንፈስ ቅዱስ የሚለው ይሄ በደንብ ይታዩታል ስዕሉ? አዎ ይታየኛል። ግን ያው ብዙ ጊዜ ምሳሌዎች ዘሐጽጽ ናቸው ይባላል። ያው ምሳሌ ሊሆን ይችላል። እሺ ግን ሙሉ ፐርፌክት አይሆንም ማለት ነው። እናመሰግናለን መምህርዬ። እኛ ቤተ እምነታችን የሐዋርያት እምነት ቤተ እምነት እንባላለን። ፕሮቴስታንት መጀመሪያ ይቅርታ መጀመሪያ ማለት ነው። ያው ስላሴ የሚለው ትምህርት ብዙ ጊዜ ከኦርቶዶክስ ስለሆነ የሚመጣው ስላሴ የሚለው አጻጻፍሽ ማለት ነው። ስ የሚለው ኃይለ ስላሴ ተብሎ በሚጻፍበት በንጉሱ ስ የመጀመሪያው አርኪው ስላሴ እንደዛ ነው የሚጻፈው የመጀመሪያው። አዎ አመሰግናለሁ። እሺ አሁን እኛ ስላሴ አናምንም፣ ስላሴ አማኝ አይደለንም። ለምን ቢሉን መምህርዬ ስላሴን የሚያምን ሰው የኢየሱስን አምላክነት ይክዳል፣ ከሃዲዎች ናቸው። ብዙ ጊዜ ስላሴ አማንያን አንዱን ፈጣሪያችንን ይክዳሉ ብለን አስረግጠን ለሰዎች ወንጌላችንን እንሰብካለን። ከየት አመጣሹ ካሉ የይሁዳ መልእክት ላይ እንደዚህ ብሎ የሚናገር ቃል አለ። ላንብብሎትና ጊዜ ሰጥቼው ይናገራሉ። መምህር ስለሆነ ነው። አንቱ ብሎ ሜቢ በኢየሱስ ስም አነባለሁ ነው ይላል። አንተም ብትይኝ ችግር የለም። እሺ የአምላካችንን ጸጋ በሴሰኝነት ይለውጣሉና ንጉሳችንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስ ይክዳሉ ይላሉና እኛ ከኢየሱስ ሌላ የለም ብለን ስንል አይ አለ የሚሉ ደግሞ ስላሴ እናምናለን የሚሉ ሰዎች ብዙ ጊዜ ገጥሞናልና እርሶ ከኢየሱስ ሌላ አምላክ አለ ብለው ያምናሉ? በቅድሚያ አዎ። እሺ ይቀጥሉ። እንግዲህ አስተዋውቁን። እንግዲህ ከኢየሱስ ሌላ ያለውትን አምላክ ይቀጥሉ። በነገራችን ላይ ከኢየሱስ ውጭ ያለው ነገር የነገረን ራሱ ኢየሱስ ነው። ይህንን ራሱ ክርስቶስ በሚመጣበት ሰዓት ወይም ከተወለደበት ጀምሮ ትምህርት ማስተማር ሲጀምር ያስተዋወቀን ራሱ ነው። ራሱ ኢየሱስ ነው ያስተዋወቀን። አባቴ ብሎ ስለ አብ አወራ። ስለ ሕይወቱ ደግሞ መንፈስ ቅዱስ ብሎ አወራ ማለት ነው። ስለዚህ እሱ ነው ያስረዳን። አሁን እናንተ መሞጎት ከፈለጋችሁ የምትሞጉቱት ኢየሱስን ነው ማለት ነው። አይ አብ ብሎ የነገረን አንሞገትም። እኛ ኢየሱስ ያለንን በሙሉ እንቀበላለን። ስለዚህ ኢየሱስ አብ ካለሽ ለምንድን ነው ስለ አብ መቀበል ያቃተሽ? ኢየሱስ አይደል አብ ያለን? እኔ እኮ በአብ ወልድ መንፈስ ቅዱስ አምናለሁ። በስላሴ በአብ ወልድ ስላሴ ማለት ምን ማለት ነው እንዴ? ሶስትነት ማለት ነው። ሶስትነት ማለት ነው አይደል? አዎ። አብ ወልድ መንፈስ ቅዱስ የሚለውን ስም ነው ለስላሴ የተሰጠው አይደለም። ሶስትነት አይደለም። ስላሴ ማለት ሶስትነት በምን ብሎ ይጠይቁኝ።
የምን ሶስትነት የስም የግብር የአካል ነው። አሁን አብ ወልድ መንፈስ ቅዱስ ምንድናቸው ላንቺ ነው? አብ ወልድ መንፈስ ቅዱስ ነው ኢየሱስ ነው። ኦኬ ራሱ ነው። አዎ አብም ራሱ ነው፣ መንፈስ ቅዱስም ራሱ ነው። ኢየሱስ አባቴ ነው። አዎ አብ ማለት አባት ማለት አይደለ? አዎ አብ ማለት አባት ማለት ነው። ታዲያ ከኢየሱስ ሌላ አባት አለ? እኔና አብ አንድ ነን ማለት ምን ማለት ነው? ትክክል። ታዲያ እናንተ ናችሁ እኮ አብና ወልድ ሁለት ናቸው የምትሉን እኮ እናንተ ናችሁ እንጂ መጽሐፍ ቅዱሱ አብና እኔና አብ አንድ ነን ያለው አንድ ነው ነው የምንለው እኮ። እኔና እኔ አንድ ነን ይባላል እንዴ? ሁለት ከሆነ ሁለት ነው የሚባለው እኮ። ሁለት እኮ ነው እየተናገረ ያለው። እኔና አብ ሁለት ነን አለው አንድ ነን። እኔና አብ አንድ ነን ማለት ሌላ ጥቅስ ልሰጥሽ እችላለሁ። ከአብ ወጥቼ መጥቻለሁ ማለት ነው። እኔና አብ ሁለት ነን ነው መባል ያለበት። እኔና መምህር ሁለት ነን ነው የምለው እንጂ እኔና መምህር አንድ ነን ይባላል እንዴ? ሁለት ከሆነን ምንድን ነው የሚባለው እንዴ? ሁለት ይኸውልሽ፣ መጀመሪያ አላቅም እንዴት አድርጋችሁ እየተረጎማችሁት እንደሆነ ማለት ነው። እንዴት እንደሆነ ለምሳሌ አንዴ ልንገርሽና ከዛ ትቀጥያለሽ። ኢየሱስ ክርስቶስ ለምሳሌ ስለ ጥምቀት ለሐዋርያት ትእዛዝ ሲሰጣቸው የመጨረሻው ትእዛዝ ወደ ዓለም ሁሉ ሂዱ፣ ወንጌልን ስበኩ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴን አድርጓቸው አለ አይደለም? ትክክል ብሏል። እሺ አብ ወልድ መንፈስ ቅዱስ ስንት ቁጥር ነው እየጠራልን ያለው? ማለት ቀለል ባለ አማርኛ በጣም አሁን ያድምጡኝ። ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ያለው ኢየሱስ ነው አይደለ? ሐዋርያቶች አጥምቀዋል። ጥምቀት ተይው። አይ እንደዛ እንድትጠይቅኝ አይደለም ፈልገው። አሁን ያለነው እኔ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስለ ሶስት ነገር ነው እያወራን ያለነው። ስለ ጥምቀቱ አጠመቁ አላጠመቁ ምናምን አይደለም። መምህር ቆይ ኢየሱስ ስለ ስንት ነገር ነው እያወራ ያለው? ስለ አንድ ነገር ነው እያወራ ያለው። ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም ነው ያለው። እርሶ ስምን ትተዋል። ስም ምንድን ነው? አብም ስም ነው፣ ወልድም ስም ነው፣ መንፈስ ቅዱስም ስም ነው አይደል? ኖ አብ ስም ነው ያሉት አባት ማለት ነው። ኦኬ ስም ከሆነ የአባቶት ስም ማን ነው ብትሎት ለምን የአባቶትን ስም ይነግሩኛል? እኮ የእርሱ የአባት ስም ማን ነው? የኔ ስም ብርሃነ፣ የአባቴ ስም ብርሃነ ብርሃነ። ኦኬ እኮ የአባቶት ስም ብርሃን ነው እንጂ አባት አይደለም። የእርሱ አባት የሆኑት እርሱን የወለዱ ጊዜ ነው አይደለ? ይኸውልሽ እኔ ሰው ነኝ፣ ኢየሱስ ደግሞ አምላክ ነው። የአምላክ ልንገርሽ፣ ይኸውልሽ የአምላክ ሁኔታና የሰው ሁኔታ አንድ አይነት አይደለም። እሺ በፈለጉት ይሄዱ። ስለ ስም ሲያመጡ ስለ ቁጥር የሚያወሩልኝ እየቆጠሩ ያሉት ስለ ሰው አይደለ? ቁጠሪ ብለው የሚያስቆጥሩኝ ስለ ሰው ነገር መሰለኝ። ያለው ነው እንግዲህ አንድ ስለ ሰው አይደለም። እኔ ይኸውልሽ ማማይ ይቅርታ፣ መጽሐፍ ቅዱስ ኢየሱስ ክርስቶስ መጥቶ በሚሰብክበት ሰዓት በስጋ ወራት በቃ በጣም ትልቅ ትምህርት የነገረን ትልቁ ትምህርት ማናቀው ነገር ስለ ከአይሁድ ጋር ሲከራከር እኔ ከአባቴ ዘንድ መጥቻለሁ፣ ወደ አባቴ እሄዳለሁ፣ መንፈስ ቅዱስ እልክላችኋለሁ። ምንድነው እያወራ ያለው? ምንድናቸው እነዚህ ነገር? በደንብ መርምራቸዋል? እናንተ እንደ እምነት ተቋም መርምራቸዋል? በትክክል በደንብ ደግሞ ማወቅ የምትፈልጉ ፎሎ አረጎታለሁ። እሺ ንገርኝ እስኪ ምንድነው? ከአብ መጥቻለሁ ወደ አብ ሄዳለሁ ምንድናቸው? እስኪ ንገርኝ። ወደ ዓለም ሲገባ ነው እግዚአብሔር ወደዚህ ዓለም ሲገባ ስጋን ያዘጋጀው። ወይ ደግሞ ኢሳይያስ 59 እንደሚናገረው እግዚአብሔርም አየ ተከፋም፣ ፍርድም እንደሌለ መጽሐፍ ቅዱስ ልፈትና ላምብሎ። ስለዚህ የገዛ ክንዱ መድኃኒትን ያመጣል። እግዚአብሔር ወደዚህ ዓለም ሲገባ በሚታይ አካል መጣ፣ ታየ ማለት ነው። ስራውን ጨርሶ ደግሞ ሲሄድ ጨረስኩ ሄድኩ ማለት ነው። ሌላ ነገር አይደለም። እንዴ የሚለው
እግዚአብሔርም አየ፣ በኢየሱስ ማን ነበር? እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድም እንደሌለ ተረዳ፣ ተደነቀ። ስለዚህ የገዛ ክንዱ መድኃኒትን አመጣለት፣ ጽድቁ ማገዘው፣ ጽድቅንም እንደ ጥሩ ልብስ ለበሰ፣ የማዳንም ራስ ቁር አደረገ፣ የበቀል ልብስ ለበሰ እያለ የበቀል ልብስ የለበሰው አምላክ በስጋ መገለጡን ነው የሚነግረን። ሴጣን ጨርስልኝ፣ አንዴ ልጨርስልኝ። ሴጣን በቃ ተሸወደ ማለት ነው። አምላክ በስጋ ተገልጦ ሲመጣው እንደ ፊተኛው አዳም መስሎት ሊፈትነው ሞከረ። ወዲያ ያለ ግን አሸነፈው። በመስቀል ተሰቀለ፣ ሞትን ድል አድርጎ ተነሳ። ይህ ሁለተኛው ሰው አዳም አብ የተገለጠበት ሰው ማለት ነው። ስለዚህ ኢየሱስ ሰው ነው። ሰው ብቻ አይደለም፣ አምላክ ነው። ከሱ ሌላ አምላክ የለም። ኢየሱስ ሰው ኢየሱስ የተገለጠበት ማለት እግዚአብሔር የተገለጠበት ሰው አልሽ እኮ። ኦኬ ሰው እግዚአብሔር በስጋ አይደል የተገለጠው? አሁን የኔ ጥያቄ ኢየሱስ ሰው ነው፣ ከዛ መጥቶ እግዚአብሔር እሱ ጋር ነው የገባበት፣ እንደዛ ነው አይደል እያልሽ ያለሽ? ኦኬ አድምጡኝ። አይደለም ያልኩት እኮ አድምጡኝ። እሺ አስተካክዩ። እሺ ቀጥይ። ኢየሱስ ብለው ሲጠሩ የአምላክም ስም ነው፣ የሰውም ስም ነው፣ የሰውነቱም ስም ነው። ኢየሱስ የሚለው ስም የተሰጠው ወደዚህ ዓለም ሲመጣ ለዛ ለተወለደው መልአኩ ስም ሰጠ፣ ለማርያም አወጣችለት አይደለ? ኢየሱስ ብለው ሲጠሩ ስለ ሰውም ነው፣ አምላክም ነው፣ አብም ነው፣ ወልድም ነው። ሰው ብቻ አይደለም ኢየሱስ። ስለዚህ ወደዚህ ዓለም የገባው ማን ነው ሲባል እግዚአብሔር ነው የገባው ወደዚህ ዓለም። በምን? በሚታይ ሰው ብቻ አይደለም፣ አምላክም ነው። ለዚህ እኮ ነው ኒቆዲሞስን ሲነግረው ስለ ምድራዊ ነገር በነገርኩ ጊዜ ካልገባ ስለ ሰማያዊ ነገር ብነግርክ አይገባህም። በምንድን ያለው? በሰማይ ያለው የሰው ልጅ ነው የሚለው ዮሐንስ ወንጌል 3 ላይ። ስለዚህ የሚናገረን ይሄ ሰው ብቻ ሳይሆን በሰማያት ሁሉ የሞላው አንዱ አምላክ ነው። ግን እኮ መጽሐፍ ቅዱስ ስለ አባትና ስለ ልጅ ነው የሚነግረን አይደለ? ትክክል። ማናቸው አባት ማናቸው ልጅ? ወደዚህ ዓለም ሲገባ መጽሐፍ ቅዱስ ልጅ የሚለው ቃል ስጋ ከሆነ በኋላ አምላክ ሰው ስላጣ ይላል እኮ። መጀመሪያ እግዚአብሔር አየ፣ ሰውም እንደሌለ አይቶ ተደነቀ ነው የሚለው። ምን ሰው አዳኝ ሰው ጠፋ። እንስሳቶቹም ይታረዳሉ በየዓመቱ፣ ዋኖሱም ይታረዳል፣ በጉም ይታረዳል፣ ግን ምንም የሚያስታርቅ ጠፋ። ስለዚህ እግዚአብሔር ቃሉን ነው ስጋ ያደረገ። በዚህ በቃሉ ነው የተገለጠው። እግዚአብሔር ቃሉን ስጋ አድርጎ ተገለጠ። ከዛ ውጪ እግዚአብሔር የሚባል ሌላ በሰማይ ቁጭ ብሎ ሂድና ሙት የሚል ደግሞ አምላክ አይደለም ነው ባጭሩ መምህር። እሺ ይኸውልሽ አሁን እናንተ የምታነሷቸው ሀሳቦች እንደኔ ማለት ነው የመጽሐፍ ቅዱስ ክፍል በደንብ የተመረመሩ አይመስለኝም። ምክንያቱም እግዚአብሔር አንድስ እንኳን ያየው የለም ይልና መጽሐፍ አንድያ ልጁ መጥቶ ተረከው ይላል አይደለም? ስለዚህ በእግዚአብሔር አሰራር ውስጥ አባትና ልጅ የሚባል አሰራር አለ። እሱ ነው እየነገረን ያለው መጽሐፍ ቅዱስ። ምክንያቱም ይሄ አብ ወልድ መንፈስ ቅዱስ የሚለው ስም በጣም ብዙ ጊዜ ነው የተጻፈው መጽሐፍ ቅዱስ ላይ አይደለም? ያለ እኔ መቼ ለማልኩኝ መምህር አለ እኮ በአንድም በሌላ መንገድ የተጻፈው ብዙ ነው። ያ ደግሞ የሚያሳየን የእግዚአብሔር የራሱ መለኮታዊ ኃይሉ መለኮታዊ ስልጣኑ። አሁን እኔ ምን አምናለሁ በስላሴ ትምህርት ላይ ትምህርት ብቻ አይደለም የስላሴ ትምህርት እምነትም ጭምር ነው። ምክንያቱም እግዚአብሔር ልንመረምረው ስለማንችል ማለት ነው። አንችልም። አሁን ቅድም ምን እያልሽ ነበር? አይ ምድር ላይ ስለመጣ ነው እንጂ ራሱ እግዚአብሔር ነው። በቃ አንድ ነው። እርግጥ ነው መጽሐፍ የሚለው እግዚአብሔር አንድ ነው፣ አምላክ እግዚአብሔር አንድ ነው ተብሎ ተጽፏል። ሶስት አምላክ ብሎ የሚያምን ኦርቶዶክሳዊ አማኝ የለም። ሶስት አማልክት አናመልክም፣ አንድ አምላክ ነው የምናመልከው። ግን ያ የስላሴ ትምህርት ወይ የትሪኒቲ ትምህርት የእግዚአብሔር መለኮታዊ ኃይሉን የሚገልጽ ነው። ምክንያቱም አምላክ እንደ ሰው አይደለም። አምላክ ነው። የራሱ ባህሪ መገለጫ አለው። የራሱ ማንነት አለው። የራሱ እውቀት አለው።
የራሱ ክብር አለው። ስለዚህ ያ ደግሞ ለሰው ልጆች በሚመጥን አጻጻፍ በመንፈስ ቅዱስ አጋዥነት መጽሐፍ ቅዱስ ላይ ተጽፏል። አሁን ቅድም አንቺ ምድር ላይ ነው ስትይ ነበር፣ ግን በሰማይ ላይም ቢሆን አብ ቀጥሏል፣ ወልድም ቀጥሏል። ያ ደግሞ የሚያሳየን ምንድን ነው? እስጢፋኖስ በድንጋይ በሚወገርበት ሰዓት እነሆ የእግዚአብሔር ክብር የሆነው ኢየሱስን በአብ ቀኝ አየዋለሁ አለ። አሁን በሰማይም ቀጥሏል ያ ነገር። ታዲያ ለምን ምድር ላይ ከሆነ ያ ነገር ለምንድን ነው እስጢፋኖስ በሰማይ ላይ ያንን ነገር ያስቀመጠው? ይህንንስ በምንድን ነው የምትመለከችው? መምህር እንደሆነ እንዴ ስሞትንም ስለጻፉ በራሶት ቤተ እምነት ቀኝ ማለት እግዚአብሔር ቀኝና ግራው ያለው አይደለም። ኢየሱስ በክብሩ ወይ ደግሞ በስልጣኑ ተቀመጠ ማለት ነው እንጂ ሌላ እግዚአብሔር አብ የሚባል በዚህ ጋር እግዚአብሔር ወልድ የሚባል በዚህ ጋር አለ ማለት አይደለም። ይሄ የታወቀ ትምህርት ነው። እርሶም ስለሚያውቁት መናገር አልፈልግም። መጽሐፍ ቅዱስ የሚለን ግን አምላካችን እግዚአብሔር ይህንን ስራ ኢቨን እስጢፋኖስ ምን መሰሉት ያለው ጌታ ኢየሱስ ወይ ነፍሴን ተቀበልና አይደል ያለው? ነፍስን የሚቀበል ኢየሱስ ነው። ከኢየሱስ ሌላ ደግሞ አምላክ አብ የሚባል ደግሞ ከጎን ቁጭ ብሏል ካሉኝ ራሱትን ነው መጠየቅ ያለበት እንጂ ከእግዚአብሔር ቀኝ ማለት እግዚአብሔር ኃይል፣ እግዚአብሔር ብርታት፣ እግዚአብሔር ጉልበት ማለት ነው እንጂ እግዚአብሔር መንፈስ ነው እንጂ ቀኝና ግራ የለው። ሰማይም ቀጥሏል ካሉ እንደዛ አይደለም። እንደዛ ሳይሆን ይኸውልሽ ልጨርስ አንዴ አይደለም ብሎ ካሉኝ ነው አሁን ማውራት የምንችለው። እግዚአብሔር ቀኝና ግራ አለው። መጀመሪያ በእርሶ ትምህርት ካለው ይኸውልሽ እህቴ የግራና የቀኝ ጉዳይ ሳይሆን እግዚአብሔር በሶስት አካል ላይ ነው ያለ ነው። እኔ ስለ አካል ስለ አካሉ አይደለም የጠየቁኝ። ምን አሉኝ መሰሎት? በሰማይም ቀጥሏል አላሉኝም? አዎ በሰማይም ቀጥለዋል ማለት ኢየሱስ ክርስቶስ ከሶስቱ አካላት አንድ አካል ወልድ የራሱ የሆነ የተለየ አካል አለው። ስለዚህ እስጢፋኖስ የተመለከተው ኢየሱስ ክርስቶስ የራሱ አካል ይዞ ወደ ሰማይ እንደወጣ፣ ኢየሱስ ሲያርግ ስጋውን ጥሎ ነው ያደረገው፣ ከነ ስጋው ነው ያደረገው። ይሄ ሌላ ጥያቄ ነው። አሁን ኢየሱስ ስጋውን አድርጎ ነው፣ እሱ ደግሞ ሌላ ጥያቄ ነው። እግዚአብሔር ቀኝና ግራ አለው፣ የተያያዘ ነው። መልሽልኝ። እግዚአብሔር ቀኝና ግራ አለው ብሎ ያምናሉ አልኩሽ እኮ ነው። ይኸውልሽ የቀኝና የግራ ጉዳይ ሳይሆን ስለ አካል ነው እያወራሁ ያለው። ስለዚህ እስጢፋኖስ ያየው ኢየሱስን በክብሩ በስልጣኑ ቁጭ ብሎ ነው እንጂ ኦፍኮርስ ከሱ ሌላ የሚታይ የለም ነው እኮ ያልኩት። ስነሳ የጀመርኩት ምን ብዬ ነው የጀመርኩት መሰሎት? እግዚአብሔር መንፈስ ስለሆነ ወደዚህ ዓለም ሲገባ ቃል ስጋ ሆኖ አዘጋጅቶ እግዚአብሔር በስጋ ተገለጠ ይላል። አንደኛ ጢሞቴዎስ 3:16 ላይ እግዚአብሔርን የሚያመሰል ሚስጥር ያለ ጥርጥር ታላቅ ነው ካለ በኋላ በስጋ የተገለጠ። አሁን እግዚአብሔር እነ ሙሴን ይልካል አይደለ? እነ አብርሃምን ይልካል። ሲልክ እግዚአብሔር በቃ በዛ ቦታ ላይ የለም ማለት አይደለም። እግዚአብሔር ሲልካቸው ፈርዖን ለምሳሌ ሙሴ ፈርዖን ጋር ሲልከው እግዚአብሔር ሙሴ እስኪመለስ ድረስ በቃ እንደው ፈርዖን ምን አለው ምናምን ብሎ አይጠብቅም። እግዚአብሔርም ከማን ጋር ነበር ይላል? ከሙሴ ጋር ነበር። ወደዚህ ዓለም ግን ሲገባ በሚታይ በሚዳሰስ በሚጨበጥ አካል ነው የታየው። አምላክ በስጋ ተገልጧል። አምላክ በስጋ በመገለጡ ሁለት አይደለም ሶስት አይደለም። የአምላክ በስጋ መገለጥ ሰው ስላልተረዳ ሲጸልይ ለምሳሌ ወሬት ጸለየ ብሎ ሰዎች ቢጠይቁ የጸለየው ይሄ የሚጸልየው ሰው ወደ አብ ጸለየ እንላለን። ምክንያቱም አምላክ አንድ ስለሆነ እሱም አብ ብቻ ስለሆነ ማለት ነው። ይሄንን ነገር ኢየሱስ ክርስቶስስ አብ ነው እኮ ኢየሱስ ክርስቶስ አብም ነው ወልድም ነው ብዬ ነው የማምነው መምህር ኢየሱስ። ስለዚህ ወደ ራሱ ነበር የሚጸልየው። ኦኬ በጣም ጥሩ። ኢየሱስ ክርስቶስ ወደ ማን ነው የጸለየው በእናንተ ትምህርት? ወደ አብ። ለምን ወደ አብ ይጸልያል? እሱ አምላክ አይደለም? አምላክ ነው ግን ተገልጧል በስጋ። ኦኬ ስጋ ስለተገለጠ አምላክ አይደለም? አይ አምላክ ነው። ስለዚህ ለምን ስጋ ተገልጧል? ሊሰራ ነው። ወደ ምድር የተገለጠው ወደ ምድር የመጣው ሊሰራ ነው። ገባኝ። ኦኬ ሊያከናውን ነው። በጣም ገብቶኛል። እሺ በስጋ ሲገለጥ በሰማይ ከአባቱ ጋር የለም አለ። ኦኬ ስለዚህ ወደ ማን ይጸልየው?
እሱ በመለኮትነት ነው፣ አምላክነት ነው። ወደ ማን የጸለየው ነው ካልኩት? እሺ ወደ አምላክነት ሳይሆን ወደ አባቱ ማለት እኮ እሱ ከአባቱ ጋር እኮ ስላለ ወደ ራሱ አምላክነት ነው የጸለየው። አዎ ሼር ያደርጋል አምላክነቱን። ስለዚህ ወደ ራሱም ነው የጸለየው ማለት ነው። በተለየ አካል አለው። ችግር የለም። ሲጸልይ ኢየሱስ ክርስቶስ ወደ ራሱ አምላክነት ጨምሮ ነው የጸለየው ማለት ነው። እንደ እርሱ መረዳት ከሆነ እየጸለየ ያለው በስጋ ነው። በስጋ ነው ያለው። ስጋ ውስጥ መለኮት የለም እንዴ? እንዴት ነው ስጋ ብቻውን ይጸልያል እንዴ? እኮ መለኮትም ቢኖር በአብና በመንፈስ ቅዱስ ውስጥ ስጋ የለም። አይ ነው እሱን አላልኩትም። ይሄ በስጋ የተገለጠው አምላክ አይደለ እንዴ? በእናንተም ትምህርት እኮ አምላክም ቢሆን አልኩሽ። አሁን የግብር አምላክ በስጋ ሲገለጥ ቆይሎት ቢሆን ካሉ አይደለም ነው። አምላክ በስጋ ስለተገለጠ የጸለየው ወደ ራሱ ሰውነት አለ። ሰው ነው ወደ አምላክ የጸለየው አይደለ? ኢየሱስ ነው የጸለየው። እኛ ሰው አንልም። ሰው አይደለም። አሁን ደግሞ ወደዚህ እንዳይመጡ ማን የጸለየው? እሺ በእናንተ ትምህርት ማን የጸለየው? እኮ ኢየሱስ ምንድን ነው? ሰውም አምላክ ነው እኮ ሰውም አምላክ ነው። ስለዚህ አይ ሰው የሚለው አያስኬድም። ምክንያቱም ከውህደት በኋላ ሰውም አምላክም አይደለ እንደ ኢየሱስ በእናንተም ትምህርት እኮ ሰውም አምላክ ክርስቶስ ማን የጸለየው? ወደ ማን የጸለየው? ክርስቶስ ወደ አባቱ ጸለየ። ወደ ራሱ አምላክነት ጸልዮአል። መጽሐፍ እንደዛ አይልም። ከአባቱ ጋር አልነበረ? በእናንተም ትምህርት እኮ ኢየሱስ ክርስቶስ ከአባቱ ጋር እኛ የምናወራው መጽሐፍ የሚለውን ነው አይደለ? መጽሐፍ የሚለው ወደ አባቱ ጸለየ ይላል አይደለ? ችግር የለም እኮ እሱ ከአባቱ ጋር ተለይቷል ወይ ነው ያልኩት እኮ። ከአባቱ ይኸውልሽ በስጋ መጣ። በመለኮት ከመለኮትነቱ ወይ ከአባትነቱ የተለየ አይደለም። በጣም ጥሩ። እሱን እኮ ነው ከተለየ ወደ ማን ይጸልዩ ስለው ወደ አብ ብቻ ለምን ይጸልያል? ወደ መንፈስ ቅዱስ ለምን አይጸልይም? መንፈስ ቅዱስ በስጋ ተገለጠ። እሱ በስላሴ አስተምሮ ውስጥ የራሱ የሆነ ትምህርት አለ። የራሱ የሆነ ደቂቃ ውሰዱና ይንገሩኝ እስቲ። ይቀጥሉ። ደቂቃ ወስደው 5 ደቂቃ ላስቀምጡ። አሁን እንድነግርሽ የመጽሐፍ ቅዱስ ቃላቶች እየተቀበላችሁ አይደለም። እየተቀበላችሁ ካልሆናችሁ አሁን ይናገሩና አልተቀበሉኝም ከሚሉ ይንገሩኝ። እኔ እርሱ እኮ የማስቀበል ግዴታ የለውበትም። እግዚአብሔር ነው የኔን ልብ የሚከፍተው። ይናገሩ እስቲ እንስማዎት። ይቀጥሉ። እነዛ በመጽሐፍ ቅዱስ ላይ የተጻፉ ቃላቶች መጀመሪያ እንዲመለሱልኝ ይፈልጋለሁ። ኢየሱስ ስለ አብ አውርተዋል። ይኸውልሽ ስለ አብ አውርተዋል፣ ስለ መንፈስ ቅዱስ አውርተዋል፣ ስለ ራሱ አውርተዋል። እነዚህ 3 አካላት ናቸው። እነዚህ 3 አካላት አንቺ እያልሽኝ ያለሽው ራሱ ነው። ይሄ ደግሞ ግልጽ አይደለም። እንደሱ ወዶት እንደው በኢየሱስ ለለመኑት ይወሉት ስለ 3 አካል ሊነግሩኝ ፈልገዋል አይደል? ይንገሩኝ አልኩት እኮ። 3 አካል የሚሉት ምንድነው? ወይ 3 አምላክ ይበሉኝ አይደለም ካሉኝ 3 አካል ምንድነው? አሁን ሜሴንጀር 3 አካል ነው ስለመጣ ቤቱን እየመራ ያወያየናል። ሜሴንጀር ይመቻል። 3 አካል ይኸውልሽ 3 አካል ማለት 3 አካል ነው። ምንድነው ይሄው? ኦኬ በቃ አወያየን ከመምህር ጋር ማለት በስርዓት እኔ ብቻ እንዳላወራ እሳቸውን ብቻ እንዳያወሩ ፌር እንዲሆንላቸው። እሺ ጥያቄሽን አቅርቢና እሳቸው መልሱን ያስቀምጡ። ከዛ በጣም ረጅም ሳትጠየቁኝ መለስኩላቸው። ወደ ስንት ደቂቃ ተገባው ጀምሮ አልተመለሰልኝም። እኔ ነኝ እየጠየኩ ያለሁት። መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ሲመጣ ያስተማረን እንዴት እናድርግ? መምህር አሁን እየመለሱ የነበሩትን እንትን ነገር እሱን ያብራሩላትና ከዛ ደግሞ እንዳካሄዱ ደግሞ እናደርገዋለን። እሱን ያብራሩና ጥያቄ ካለዎትም ወላ ደግሞ ይጠይቃሉ። ምንድነው ማብራራው? ሄቪ ጥያቄሽን አስቀምጬ አሁን የጠየቀችህን የጀመርከውን ማለት ነው። ኦኬ ስለ ስላሴ ልንገራችሁ። እሺ ስለ ስላሴ እንድናገር። እሺ ስለ ስላሴ ልንገራችሁ። ስላሴ ማለት ሶስትነት ማለት ነው። ስለ ሶስትነት ስለ አንድነት የሚናገር ትምህርት ነው። በነገራችን ላይ ስላሴ ማለት ሰለሰ ከሚል የግዕዝ ግስ የወጣ
ቃል ነው። አንዳንድ ሰዎች በመጽሐፍ ቅዱስ ተጽፏል አልተጻፈም ይከራከራሉ። እኛ ስላሴ የሚለው ጥሬ ቃል በመጽሐፍ ቅዱስ ተጽፏል የሚል ማንም ኦርቶዶክሳዊ አስተምሮ የለም። ስላሴ ማለት ሶስትነት ማለት ነው። ያ ሶስትነት ደግሞ አብ፣ ወልድ፣ መንፈስ ቅዱስ ነው። ይሄ የእግዚአብሔር መለኮታዊ ትምህርት ነው። እግዚአብሔር ስላሴ ስንል በአካል ሶስት በመለኮት አንድ የሚል ትምህርት ነው። አንድ እግዚአብሔር የሚናገር ነው። ግን እግዚአብሔር እንደ ሰው አይደለም። እግዚአብሔር የራሱ መገለጫ አለው። የራሱ መለኮታዊ የሆነ ኃይል፣ መለኮታዊ የሆነ ትምህርት፣ መለኮታዊ የሆነ ስልጣን አለው። ስለዚህ ያ ነገር በመጽሐፍ ቅዱስ ትምህርት መሰረት የስላሴ ትምህርት አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚል ትምህርቶች የያዘ ነው። ይሄ ደግሞ መስረጽ ማለት መውጣት ማለት ነው። ስለዚህ ኢየሱስ ክርስቶስ ሲመጣ ወደዚህ ዓለም ሲመጣ መጽሐፍ ቅዱስ እንዴት ብሎ እንደመጣ ምን እንዳደረገ ዮሐንስ ወንጌል ምዕራፍ 1 ስናነብ በደንብ አድርጎ ግልጽ ባለ አማርኛ አስቀምጦልናል። ለምሳሌ ከቁጥር 1 ጀምራችሁ ስታነቡ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል። በመጀመሪያ ሲጀምር ማለት ነው። ይህንን ከተናገረ በኋላ ከቁጥር 10 ጀምረን ስናነብ ወይ ከቁጥር 9 ጀምረን ስናነብ ምን ይላል? ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለምም በእርሱ ሆነ፣ ዓለምም አላወቀውም። የእርሱ ወደሆነ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው ይላል። ይሄ የሚያወራው ስለ ኢየሱስ ክርስቶስ ነው። ስለ ወልድ ነው የሚያወራው። ስለ ወልድ አመጣጥ ነው የሚያወራው። ስለዚህ የስላሴ ትምህርት ብለን በኦርቶዶክስ ትምህርት ሲሰጥ አብ የሚባል አካል አለ፣ የተለየ አካል አለው። ወልድ የሚባል አካል አለ፣ የተለየ አካል አለው። መንፈስ ቅዱስ የሚባል አካል አለ፣ የተለየ አካል አለው። እነዚህ የተለዩ ሶስት አካላት ያላቸው መለኮት የሚባል ደግሞ ይሄ መለኮት በአብ ውስጥ መለኮት አለ፣ በወልድ ውስጥ መለኮት አለ፣ በመንፈስ ቅዱስ ውስጥ መለኮት አለ። የማይከፈል መለኮት ማለት ነው። የማይከፈል መለኮት አምላክነት እያልን የምንጠራው መለኮትን ነው። ለምሳሌ በኢየሱስ ክርስቶስ ውስጥ መለኮት ባይኖር ኢየሱስ ክርስቶስ አምላክ አይደለም ማለት ነው። በአብ ውስጥ መለኮት ባይኖር አብ አምላክ አይደለም ማለት ነው። በመንፈስ ቅዱስ ውስጥ መለኮት ባይኖር መንፈስ ቅዱስ አምላክ አይደለም ማለት ነው። ስለዚህ እያልን ያለነው አንድ አምላክ ነው ያለው። ግን አሰራሩ ትምህርቱ ራሱ እንደዛ አድርጎ ነው ያስረዳል። ኢየሱስ ክርስቶስ መጣ፣ ከአብ ነው የመጣሁት አለ። አባቴ አለ አለ። አባቴ ነው የላከኝ አለ። ከዛ ደግሞ ምን አለ? እኔ ደግሞ እሄዳለሁ አለ። ሲሄድ ደግሞ መንፈስ ቅዱስን እልክላቸዋለሁ፣ እሱ ከእናንተ ጋር ለዘላለም ይኖራል፣ ከእናንተ ጋር ለዘላለም ይኖራል አለ። ስለዚህ ኢየሱስ ክርስቶስ ያስተማረን ትምህርት ነው። አብ ስንል፣ ወልድ ስንል፣ መንፈስ ቅዱስ ስንል ራሱ ኢየሱስ ክርስቶስ ያስተማረን ትምህርት ነው። ከምንም ያመጣ ነው አይደለም። ስለዚህ ይህንን ነው። ይህንን ስንል ግን አንዳንድ ሰዎች ምንድነው ሶስት አማልክት የሚባል ነገር የለም። እግዚአብሔር አንድ አምላክ ነው። የትኛው ኦርቶዶክሳዊ ሰው ነው እኔ ሶስት አምላክ ነው የማመልከው ያለው? ሲጀመር በስመ አብ ወወልድ ወመንፈስ ቅዱስ ስንል ያንን እንኳን ሰዎች አያስተውሉትም። በደንብ እችን እንድትረዱኝ ይፈልጋለሁ። በስመ አብ እንኳን ስንል ነው የምላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ምን ማለት ነው? በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም አንድ አምላክ አሜን ነው እያልን ያለ ነው። አንድ አምላክ ነው እያልን ያለ አንድ አምላክ ነው ያለው። ግን ስሞች አሉ፣ አካላቶች አሉ። አብ የሚባል አካል አለ፣ ወልድ የሚባል አካል አለ፣ መንፈስ ቅዱስ የሚባል አካል አለ። ይሄ የእግዚአብሔር የራሱ አገላለጥ ነው። ልክ የሰው ልጆች በሰው ልጆች እንኳን ነፍስ የሚባል ነገር አለ፣ ልብ የሚባል ነገር አለ፣ ቃል የሚባል ነገር አለ በሰው ልጅ አፈጣጠሩ ውስጥ እንኳን። ስለዚህ እግዚአብሔር የራሱ የሆነ አቅሙ የራሱ ችሎታውን
የራሱ መለኮታዊ ኃይሉን በእንደዚህ አይነት መንገድ ገለጠው። ምንም ማድረግ አንችልም። በእርግጥም ተመራምረን አንደርስበትም። ግን እነዚህ ነገሮች አብ እያለ መንፈስ ቅዱስ ብሎ እየተናገረ ስለ ራሱ ነው እየተናገረ ያለው። እንዴት ብሎ ይሆናል? አያሳምንም እኮ ንግግሩ ራሱ ልክ አይደለም። ስለዚህ ያ ነገር እንድታጠኑት ነው። ይሄ ስለ ሥላሴ እንነግራቸዋለሁ። በተረፈ ግን ሌላ መምህር ገብቷል፣ ከኔም የተሻሉ ሊሆኑ ይችላሉ እንደሆነ ማምናለሁ። እሳቸውም ስለ ሥላሴ በደንብ ሊናገሩ ይችላሉ። ይህንም ብለው አመሰግናለሁ ስለተሰጠኝ እድል። ኦኬ፣ ጥያቄዋን ለማስታወስ ሄቪ ካለሽ ጥያቄዋ ምንድነው? ዋናው ፖይንት መምህር እንዲመልሱ የተፈለገው በኢየሱስ ክርስቶስ ይገለጥ የነበረው ከአብ ውጭ የወልድ አምላክነት የመንፈስ ቅዱስ አምላክነት እንደተገለጠ የሚያሳይ ማስረጃ አምጣልኝ ነው። እርስዎ ደግሞ በመለኮት ተከፋፈል የለም አንድ መለኮት ነው ያለ ስላሉ ከሷ አንፃር የጠየቀችውትን አልመለሱላትም። እሱ እኔና አብ አንድ ነን አለ። መከፋፈል እንደሌለ ኢየሱስ ክርስቶስ ሲናገር ምን አለ? እኔና አብ አንድ ነን አለ። አንድ ነን ምንም ኢየሱስ ክርስቶስ ራሱ ከጥንት ፈጣሪ እንደሆነ ወይ ደግሞ ከጥንት ጀምሮ እንደነበረ ዘመን የሌለው እንደሆነ ሲናገር ከአብርሃም በፊት እኔ ነበርኩኝ አላቸው ለአይሁዳውያን አይደል? አብርሃም ሳይወለድ እኔ ያለው አላቸው። አንድ ነን ባዩ ተናጋሪው ማን ነው? ጥያቄው እኮ የሱ ወልድ ነው እየተናገረ ያለው። በወልድ ኢየሱስ ምን ሰውነቱ ብቻ ነው ወይስ የተዋሃደ የወልድ አምላክነት ነው የወልድ ሰውነት ተዋህዶ ነው የሚሉት? ከተዋሃደው በኋላ እንደዛ የሚባል ነገር አለ እንዴ? እንደዛ ብሎ ተናግሯል ኢየሱስ። ይሄ የሚናገረው ቃሌ ነው፣ ይሄ የሚናገረው መለኮትነቴ ነው ብለዋል ኢየሱስ። ሰው ሆኖ ከመጣ በኋላ ቃል ስጋ ሆነ የሚለውን ስለዚህ ሰውም አምላክም ነው በተዋህዶ የሚናገረው ማለት ነው። አዎ ሰውም አምላክም ነው፣ ግን የተለየ አካል አለው ነው። የተለየ አካል አለው። የአብ አምላክነት ገብቶኛል። የአብ አምላክነትና የወልድ አምላክነት ማይከፋፈል ከሆነ ምን አስፈለገ ታዲያ? አሁን እኔና አብ አንድ ነን ማለት ምን አስፈለገው? የሚከፋፈል አይደለም። የተለየ አካል እኮ በኢየሱስ ክርስቶስ አብ የተለየ አካል አለው። ሜሴንጀርዬ ሄቪ ካቴ መምህር እንደሚሉት አንድ መለኮት አይደል ያለው በሥላሴ መምህር በረሰ አንድ መለኮት ሶስት የተለየ አካል። ኦኬ አድመጡኝ። አሁን አንድ መለኮት ካለ መለኮቱ ስም አለው። አሁን ችግር የሚመጣው እንዴት መሰሎት? ማለት ችግር ላይሆን ይችላል በእናንተ እኔን ሲያስረዱ እኛን ሲያስረዱን ይሄ መለኮት የሚሉ ስም አለው። መለኮት አምላክነት ነው። በጣም ጥሩ። ረቂቅነት ነው። የማይመረመርነትን ነው። ስልጣንን ነው። ኦኬ ኃይልን ነው። ኦኬ እሱን ነው የሚያሳየው። ኦኬ እንጂ ራሳቸው ሶስቱም አብም መለኮት አለው፣ ወልድም መለኮት አለው፣ መንፈስ ቅዱስ መለኮት አለው ማለት እችላለሁ? አው ግን ያ መለኮት የሚባለው የሚመረመር አይደለም ወይ አካል ያለው አይደለም። አካል አይደለም። ቆይ እሱን አይደለም ያልኩት፣ አይመረምሩት። እኔ ያልኩት አብም መለኮት አለው፣ ወልድም መለኮት አለው፣ መንፈስ ቅዱስ መለኮት አለው ማለት እችላለሁ ወይ? አዎ ትችያለሽ። ኦኬ ስለዚህ አሁን አካል ብዬ ደግሞ አብም ወልድም ብዬ ነግሬዎታለሁ። በኋላ እንዳይቆጡ አላልኩም እንዳይሉ ማለት እንዳይቆጡ ማለት አላልኩም እንዳይሉ ማለት ነው። እሺ በስጋ የተገለጠው ማን ነው በእናንተ ትምህርት? ወልድ። ኦኬ መለኮቱ ማን ይባላል? ስም ካለው መለኮት ያልተገለጠ ደግሞ አለ በስጋ። አዎ መንፈስ ቅዱስና አብ። እሺ ያልተገለጠው አብና መንፈስ ቅዱስ ነው። እነሱ ያልተገለጡትን ምንድነው የምንላቸው? መምህር መረሳ ማለት ምንድነው የምንላቸው? ማለት አምላክ ነው የምንላቸው ወይስ አካል ነው የምንላቸው? ምንድነው የምንላቸው? አሁን እኛ ግን ምናምነው አንዱ አምላክ ስለተገለጠ በቃ እግዚአብሔር ነው የተገለጠው፣ አብ ነው የተገለጠው። ሌላ የቀረ ነገር የለም። በአካል የመለኮት ቆላስይስ ላይ እንደሚናገር የመለኮት ሙላት ሁሉ በሰውነት ተገልጧል ብለን እናምናለን። ሜሴንጀር በቀጥታ አሁን ሐሳቡን ካገኘ